ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የውርስ ማጣራት ምንድነው? የውርስ ማጣራት ተግባር በምን አግባብ ይከናወናል? የውርስ አጣሪው ስልጣንና ኃላፊነት እስከምን ድረስ ነው? የውርስ ሀብት ላይጣራ የሚችልባቸው ሁኔታዎች ምንድናቸው? እንዲሁም ደግሞ የውርስ አጣሪ ሪፖርትን በማጽደቅ በፍርድ ቤት የተሰጠ ውሳኔ ህጋዊነቱ ወይም ህጋዊነት ውጤቱ እስከምን ድረስ ነው የሚለውን ዛሬ በዚህ ፕሮግራም የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። የውርስ ህግ ክፍል በሆነው የፍትሐብሔር ህግ ቁጥር 826 ላይ እንደተመለከተው አንድ ሰው የሞተ እንደሆነ በሞተበት ጊዜ ዋናው መኖሪያው በሆነበት ስፍራ የዚህ የሟች የውርስ ሀብት ይከፈታል ይላል። ሟች በሞተበት ቅጽበት የሚከፈት ቢሆንም የሟች የውርስ ሀብት እስከሚጣራ ድረስ የሟች ንብረት እንደተለየ ንብረት ሆኖ ይቆጠራል ወይም እንደተለየ ንብረት ይቆጠራል። ይህም ማለት የሟች ንብረት ከሌሎች ሰዎች ወይም ወራሾች ንብረት ጋር ሳይቀላቀል የባለቤትነት መብቱ ለወራሾች ሳይተላለፍ አንድ ልዩ ንብረት ሆኖ ይያዛል፣ ይጠበቃል ማለት ነው። ፍትሐብሔር ህጉ 942 ይህንን በግልጽ ያስቀምጣል። ስለዚህ የሟች የውርስ ሀብት ወደ ወራሾች ይተላለፍ ዘንድ እንዲሁም ከሟች የውርስ ሀብት ላይ ዕዳ ጠያቂ ለሟች ዕዳ ከፋይ ነን የሚሉ ወገኖች የፍላጎታቸው እንዲፈጸም ወይም ደግሞ የሚጠይቁት ነገር እንዲፈጸም የሟች ወራሾች ማንነታቸውንና የሚደርሳቸውን ምጣኔ ድርሻ ይታወቅ ዘንድ የሟች ኑዛዜ የተናዘዙ መሆን አለመሆኑን ለማረጋገጥ እና የውርስ ሀብቱ ሊጣራ የሚገባው ስለመሆኑ በፍትሐብሔር ህግ ቁጥር አንቀጽ 946 እና ተከታይ ድንጋጌዎቹ ላይ በግልጽ ተደንግጎ ይገኛል። ስለዚህ አንድ የሟች ንብረት ሳይጣራ በፊት እንደተለየ ንብረት ሆኖ ከወራሾች ንብረት ጋር ሳይቀላቀል እንዲሁም ዕዳ ጠያቂ ነን ከሚሉት ጋር ከማንም ጋር ሳይቀላቀል እንደተለየ ንብረት ሆኖ ይቆጠርና የማጣራት ሂደቱ ይጀመራል ማለት ነው። ውርስ ማጣራት የሚጠቅመው እዚህ ላይ ነው። ማን ምን አለው? ዕዳ ከውጭ አለው? የሟች ንብረት ምን ያህል ነው? ለማን ይከፋፈላል? የሚለውን የሚጣራው በዚህ ሁኔታ ውስጥ ሳለ ነው ማለት ነው። የውርስ ሀብት አጣሪ ስልጣንና ተግባር በፍትሐብሔር ህግ ቁጥር 856 ላይ የተገለጸ ሲሆን በዚህ መሰረት የሟችን ውርስ እንዲያጣራ የውርስ አጣሪ ተደርጎ የተሾመ ሰው ሊከውናቸው የሚገቡ ተግባራቶች አሉ ማለት ነው። ምክንያቱም የውርስ ሀብቱ ግልጽ ሆኖ ለወራሾች እንዲተላለፍ ዕዳም ካለ እንዲከፈል ውርሱ መጣራቱ ተገቢ በመሆኑ አሁንም የምነግራችሁን ተግባራት የግዴታ ይፈጽማል ማለት ነው። የሟቹን ኑዛዜ መፈለግና የኑዛዜ ወራሾች ካሉ ድርሻቸው ምን ያህል እንደሆነ ያጣራል ማለት ነው። መክፈያቸው የደረሱ የውርስ ዕዳዎችን ሟች በኑዛዜ ያደረጋቸው ስጦታዎችን ያለ ኑዛዜ ወራሾችን መለየትና ምጣኔ ድርሻቸውን ያጣራል ማለት ነው። ሌላው የሟች ንብረት ምን እንደሆነ ያጣራል። ንብረቱ ዕዳ ወይም እገዳ ያለበት መሆን አለመሆኑን ማረጋገጥና በውርስ አጣሪ ከሚከወኑ ተግባራቶች እነኚህ ዋናዎቹ ናቸው ማለት ነው። መጀመሪያ ሟች ኑዛዜ አለው የለውም የሚለውን ያጣራል። መክፈያቸው ጊዜ የደረሱ አውራሽ ዕዳዎች አሉ ወይስ የሉም የሚለውን ያጣራል። የሟች ያለ ኑዛዜና የኑዛዜ ወራሾች ካሉ እነሱን ያጣራል ማለት ነው። እንዲሁም የሟች ንብረት ምን እንደሆነ ዕዳና እገዳ አለበት ወይስ የለበትም የሚለውን እንደዚሁ ያጣራል ማለት ነው። የውርስ አጣሪ በፍርድ ቤቱ የውርስ አጣሪ ተደርጎ እንደተሾመ ሰው በቅድሚያ የሚለየውን ነገር ንብረቶቹ የት አካባቢ ናቸው፣ የት ባንክ ነው፣ የት አስተዳደር ውስጥ እንደሚገኙ ከወራሾች ካረጋገጠ በኋላ ንብረቱ ወደሚገኝበት የአስተዳደር ክፍሎች ትዕዛዝ ይጽፋል። የትዕዛዙም ይዘት ወራሽና ዕዳ አለኝ የሚል ወገን ቀርቦ ወራሾችን እንዲጠይቅ የሚያስገነዝብ ማስታወቂያ እንዲሁም ደግሞ ንብረት መኖር አለመኖሩን በንብረቱ ላይ እግድ መኖር አለመኖሩን የንብረቱን ይዘትና መጠን ተጠቅሶ ምላሽ እንዲሰጠው ንብረቱን ከሚያስተዳድረው ማለትም ከመንግስት ከሆነ ከሚያስተዳድረው የመንግስት አካል ወይም ደግሞ ንብረቱ ከሚገኝበት የአስተዳደር ክፍል ትዕዛዝ ይጽፍና ንብረቱ ላይ ዕዳ እገዳ መኖር አለመኖሩን ንብረቱን በማስም ተመዝግቦ እንደሚገኝ
ምላሽ ይጠይቃል። እንዲሁም በባንክ ብር ካለ ለባንኩ ትዕዛዝ ጽፎ በባንክ ውስጥ የሚገኝ ገንዘብ ምን ያህል እንደሆነ ዕዳ ወይም እገዳ እንደሌለበት እንዲሁም ደግሞ የገንዘቡ መጠን ተጠቅሶ ምላሽ እንዲሰጠው ይጠይቃል ማለት ነው። ትዕዛዙም የደረሰው አካል ተገቢው ምላሽ ሲሰጥ በውጤቱ መሰረት ተገቢውን የውርስ ማጣራት ሪፖርት ሰርቶ ለፍርድ ቤቱ ማቅረብ ይኖርበታል ማለት ነው። እዚህ ጋር ተያይዞ ልናየው የሚገባው ጉዳይ አንድ የውርስ አጣሪ የሟችን የውርስ ሀብት በሚያጣራበት ወቅት የሚጣራው ንብረት የሟች መሆን አለመሆኑን አከራካሪ ሆኖ ሲያገኘው ንብረቱ የሟች ንብረት ነው ወይስ አይደለም የሚለውን ጭብጥ በመመስረት የግራ ቀኙን ክርክር ማስረጃ በመመርመርና በማመዛዘን ውሳኔ የመስጠት ስልጣን ሙሉ ለሙሉ የለውም ማለት ነው። ማስረጃ መርምሮ ንብረቱ የግል ነው ወይም የውርስ አካል ነው በማለት ውሳኔ መስጠት የሚችለው ፍርድ ቤት ነው። ፍርድ ቤትና ፍርድ ቤትም ብቻ ነው። በመሆኑም በኑዛዜ በተጠቀሱት እና ካልተጠቀሱት ንብረቶች የውርስ ሀብት መሆን ያለመሆን ላይ ወራሾች ያልተስማሙና ክርክር ያነሱ ከሆነ የአጣሪው ስራና ኃላፊነት ወራሾች የተስማሙባቸውን ንብረቶች የውርስ ሀብት መሆናቸውን በመመዝገብ ወራሾች ያልተስማሙባቸው ንብረቶችና ዕዳዎች ካሉ ደግሞ ማስረጃቸውን በማሰባሰብ ማስረጃው ምን ምን እንደሚያስረዳ በሪፖርቱ ላይ በማስፈር እንዲያጣራ ላዘዘው ፍርድ ቤት ማቅረብ እንጂ የግል ንብረት ነው ወይስ አይደለም የሚለውን ጭብጥ በመመስረት የግራ ቀኙን ክርክር ማስረጃ በመመርመር በመመዘን ውጤት መስጠት ስልጣን የለውም። የሌለውም ስለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 83665 በቅጽ 15 ላይ በሰጠው የሰበር ውሳኔ በግልጽ ተመላክቷል። ስለዚህ የውርስ አጣሪ በውርስ ሀብቱ ላይ ክርክር በሚነሳበት ጊዜ በዚህ ጉዳይ ላይ ክርክር ተነስቷል፣ ፍርድ ቤቱ የመሰለውን እንዲወስን ብሎ ማስረጃዎችን ሰብስቦ መስጠት እንጂ ጭብጥ መስርቶ አከራክሮ ንብረቱ የከሌ ነው የከሌ አይደለም የሚል ነገር መሆን የለበትም ማለት ነው። ስለዚህ ውርስ ሲጣራ ዋነኛው የሚጣራበት ምክንያት ንብረቱ ምንድን ነው፣ ወራሾች እነማን ናቸው፣ ንብረቱስ ላይ ዕዳ ጠያቂዎች አሉ፣ እገዳስ አለበት የሚለውን አጣርቶ ለፍርድ ቤት ማቅረብ ነው የውርስ ማጣራት የሚባለው በዋናነት። ያም የውርስ አጣሪ ሪፖርት ውርስ አጣሪ ማስረጃዎች ከተሰበሰቡ በኋላ ሪፖርት ተጽፎ ለፍርድ ቤቱ ይሰጣል። ፍርድ ቤቱም ሪፖርቱን አግባብነት አይቶ ከግራ ቀኙ ወይም ከወራሾች ወይም ንብረት ይጣራልን ካሉ ሰዎች አስተያየት ተቀብሎ ያላቸውን አስተያየት መዝግቦ ከተስማሙበት የውርስ ሀብቱን ያጸድቀዋል ማለት ነው። በሪፖርቱን አጽድቆ በማተም ተረጋግጦ ይሰጣቸዋል። ከዛ በኋላ ድርሻ ክፍፍል መጠየቅ ይችላሉ ማለት ነው። ወይም በስምምነት ይህንን በሪፖርቱ መሰረት ተካፍለናል ብለው ለፍርድ ቤቱ ማቅረብ ይችላሉ ማለት ነው። በዚህ አግባብ የውርስ ሀብት ይጣራል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።